የትግራይ ምርኮኞች ረበሹን ያለው ጉዳይ ሰምታችኋል የትግራይ ምርኮኞች ረበሹን አለና ማንን ነው አለ የቱ ጀነራል ነው ምርኮኛ የቲዲኤፍ ምርኮኛ የትግራይ ምርኮኞች ማለት መሐመድ ተሰማ ምርኮኛ ነው ሁሉም ማን ምርኮኛ ነው በመከላከያ መሰለ መሰረት ጀነራል መሰለ መሰረት የሲዳማ ተወላጁ ትላንት ኮኩምሩክ ሸሽቶ አሰላ አሶሳ በፍጥነት ነው የገባው አሉ በፍጥነት በስንት ኪሎ ሜትር እየነዳ አሶሳ ገባ እሱ ሰራዊት እንዳለ ጭራሽ ያው ተበታትኖበት ምን እንደሆነ አላቅም በኩምሩክ አካባቢ እሱ ነው ምርኮኛ ያለው ነው ሀጫሉ ሸለሙ ነው ምርኮኛ ያለው ነው አብዱራህማን ነው ምርኮኛ ያለው ነው ማን የሚባል ጀነራል ነው ምርኮኛ ያለው ነው ተሾመ ገመቹ ነው ብርሃኑ ጁላ ነው እስቲ ከአባው ታደሰ በስተቀር ከነዘው ድልስሮ በስተቀር ማን የሚባል ሁሉም ምርኮኛ ሰብስብ እኮ ሁሉም ብርሃኑ ጁላ እኮ እኔ ምርኮኛ ምክትል አይሆንም ሲለው የነበረ እኮ ነው አባው ታደሰ ሽረንዳ ስላሴ ሆኖ የማዕከላዊ አዛዥ ሆኖ ምክትሉ ብርሃኑ ጁላ ምንድነው ሳሞራ ለምንድነው የኔ ምክትል ለምን ምርኮኛ አረክብኝ ለምን ሌላ ቀይርልኝ ምርኮኛ ነው ምክትል ይል ነበር አሁን ግን ምርኮኛ ይመራዋል አባው ምርኮኛ ይመራዋል ጊዜ ነው ጊዜ ጠቢው ሰለሞን ንግግር አለ ያው መጽሐፍ ቅዱስ ያው የምታውቁት ነውና የቱ ነው ብሎ ነገረን እኔ ላስጎብኘው የትኛው ትንሽ ጉዳይ አለች እዚህ ጋር ሰላም ነው እንዴት ነው ሰላም በጥሩ ሁኔታ እየተንከባከባችሁ ነው አሪፍ ነው የትግራይ ሰራዊት እንዴት አየው በጣም ምርጥ ነው አሪፍ ነው ስም ማን ነው እኔ ስም ሁሴን ማዕረግ ምንድን ነው ኮሎኔል ኮሎኔል አራነሰ ሙሉ ካነሰ እሱ ያመጣልሃል ምንም ችግር የለም በክራም ስላለች ነው ስም ማን ነው አንተስ ችግር የለም ይሄ ትቢታም እየበላው ነው አንተ ስም ማን ነው ይላል እየበላው ነው ደሳለኝ እኮ ኮሎኔል ደሳለኝ አራተኛ ነው ምናምን ነበር እየበላው ነው ምርኮኛ በዚህ እንደዚህ አይነት ባህር የሚያሳይ ትግራይ ብቻ ነው እና እንዲህ ብሎ ነው የሚበላው ደግሞ እንዲህ ብሎ እንደምታዩት ማለት ብርሃኑ ይሄ አብይ አህመድ ምርኮኞች አስቸገሩን ያለው ማን የሚባል ነው ይሄ አምጣልኝ እስቲ ማን የሚባል ኮሎኔል ነው ትግራይ የትኛው የክፍለ ጦር አዛዥ ነው የትኛው ብርጌዳ የትኛው ነው ንገረን እስቲ እና ለዚህ ምላሽ ሰጥቷል ከዛ በፊት ግን የመጥረቢያ ጉዳይ አለች የቲፒኤልኤፍ ሂደት ከዱቄት እስከ መጥረቢያ ሰው የጊዜ ሰው ትልቅ የለም የጊዜ ትልቅ ነው ኦፒዲዮ በዚህ ጀግና ሆና ስትቀልድ ስትነፋ ስትፎክር ስትሸልል ስቱዲዮ ላይ እንዲህ ያለች ምናምን ሸራተን ካራቲስ አሁን ያ የሚፎክር የነበረ በሙሉ ከመኪና ወርዶ ጠፍቷል ስለዚህ ከመኪና ወርዶ የጠፋውን እግረኛ እየፈለግን ነው አሁን ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው ከእንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም ቲፒኤልኤፍ እንደ መጥረቢያ ነው መያዛው እንጨት እንደ ሻቢያ ነው መጥረቢያ ነው ዱቄት ነው ሲል የነበረ ቲፒኤልኤፍ እንደ መጥረቢያ ነው መያዣው እንጨት እንደ ሻቢያ ነው እንደፈለግ ጥንቆላ ዝም ብለን ተናርገው ጥንቆላ እንትን አለ ዝም ብሎ አብይ ምን እንደያዝበት አላቅ ባህላዊ ነገር አለ ጥንቆላ የሚባል ይባላል እና ይሄን ሁላ ምንድነው ያስለፈለፈ ብርሃኑ ጁላ ለማንኛውም ወደ ገደለው የቆፍጠን ያለችው ንግግር ጋር እንሂድ ከፍተኛ ያለችው ነበር ምርኮኛ ለቀን እነዛ ምርኮኞች ናቸው ዛሬ ያስቸገሩ እኔ እንኳን እውነት ለመናገር ማቀው የቲዲኤፍ ምናምን ጀነራል ኮሎኔል ተማርኮ በአብይ አህመድ ተለቆ አሁን እዚህ እንትን ውስጥ ያለ ማቀው የለም በተቃራኒው በርካታ አመራሮች የክፍለ ጦር አመራሮች ኮሎኔሎች ግን በትግራይ ጦርነት ተሳትፈው በትግራይ ኃይሎች ተማርከው ተመልሰው ተለቀው ዛሬ እኛን ይወጉ ያሉ ዛሬ ተመልሰው ትግራይ ኃይሎች ጋር ለመዋጋት እየተዘጋጁ ያሉ እንዳሉ አውቃለሁ ቀደም ሲል ባለው ጦርነት እንግዲህ በህወሓት ዘመን ጦርነት ሁሉም የአብይ አህመድ ጀነራል
ጀነራሎች በጣም በትንሽ በጣት ከሚቆጠሩት በስተቀር አብዛኞቹ ቲፒኤልኤፍ ምርኮኞች የነበሩ ናቸው እና ይሄን ጉዳይ እንደው እነሱ ቢናገሩት ያምራል እንጂ የአብይ አህመድ አገዛዝ ምርኮኛ ለቅቄ ለቀቁት ምርኮኛ ወጋኝ የሚል ቋንቋ የመጠቀም የሞራል የበላይነት የለውም። ይሄ ግልጽ ፋክት ስለሆነ የሚካድ አይደለም። ምናልባት ሊያነሳ የፈለገው ሽማግሌዎቹን እነ ስብሐትንና ሌሎችን አስሮ የፈታቸውን እና የለቀቃቸውን ከሆነ አላውቅም። በዛ ከሆነ ያስኬዳል። የሆነው ነው ምንድነው ፖለቲካውን የሚያይበት መንገድ ነው ከዚህ መረዳት የምትችለው አይደለም። ቁም ነገሩ እንግዲህ ከአማራ ጋር ያለው ጉዳይ፣ ከትግራይ ጋር ያለው ጉዳይ፣ ከኦሮሚያ ጋር ያለው ጉዳይ በጂኦፖለቲካዊ እይታ አይደለም የሚያየው፣ ወይም በፖለቲካ አይን አይደለም የሚያየው። የህዝብ ጥያቄ ከመሆኑ ጋር ከምን ጋር አይደለም የሚያየው፣ ከግለሰቦች ጋር ነው የሚያየው። ከዚህ በፊት የፕሪቶሪያን ስምምነት ያነሳ የፕሪቶሪያ ፈራሚዎች ከኛ ጋር ናቸው ብሎ ልክ የመንደር ውል የተዋዋለ ይመስል የበሬ ሽያጭ ወይ የመኖሪያ ቤት ሽያጭ ወይ የመኪና ሽያጭ ውል የተዋዋለ ይመስል ፈራሚዎቹን ብቻ ይዞ እንደዚህ አይነት ነገር ሲናገር ነበርና ፖለቲካ የሚያይበትን ነገር ከዚህ በደንብም ነው መረዳት የምትችለው። ፋኖ ጋር የሚደረገውን ተጋድሎ የአማራውንም ፖለቲካ በዚህ መነጽር ነው የሚያየው የሚመስለኝ። ሌላም ነገር ሲያነሳ ነበረ። ለምሳሌ ልጆቻቸው አዲስ አበባ ተቀምጠው ወይ የሆነ ሀገር ተቀምጠው ነው እነሱ የሚዋጉትና ልጆቻቸውን አላሰርንም። ይሄ በጣም እንግዲህ መንግስት መሆኑን ጭምር ያለበትን ኃላፊነት ጭምር የዘነጋ አገላለጽ ነው ብዬ ነው ማምነው። ወንጀል በውርስ የሚተላለፍ ነገር አይደለም። ጦርነትም እንደዛው። ቤተሰብ አለማሰሩን እንደ ችሮታ ሲቆጥር ስትሰማ ከዚህ በላይ የፖለቲካ ድክመት እንግዲህ ሊኖር አይችልም በተአምር። የአንድ ታጋይ ወይ የአንድ ወታደራዊ አመራር ቤተሰብ በሰላም እንደምን ይኖራል ብሎ ይሄንን ማድረግ እንችል ነበር፣ ይሄን መሆን እንችል ነበር በሚል እንደ አንድ አማጺ ወይ እንደ አንድ አሸባሪ እንጂ እንደ አንድ መንግስት አይደለም አክት ሲያደርግ የነበር። እንግዲህ ይሄ አስረስ ማረ ንግግር ብዙ ነገሮችን የዳሰሰው እንደ ተራ ነው። እንደዚህ ሲል የሀገር መሪ አይመስልም። ቤተሰቦቻቸውን እናስፈራራለን፣ ቤተሰቦቻቸውን ሆስቴጅ እንይዛለን የሚለው ስለ የትኛው ሙርከኛ እንደሚያወራው ያው ሙርከኛ አይታቸው ያስፈራራ አጠገቡ ያለው ልጅ ነው። ትግራይን የሚያምሰው ሙርከኛ ብርሃኑ ጁላ አጠገቡ ያለው ነውና ራሱ ማለት ነው። ቀጥታ እግር ኳስ ስላለ ከዚህ ቀጥሎ ቶሎ ጨርሼ ያሰናብታችኋለሁ ተመልካቾች። የአማራና የትግራይ ግንኙነት በተመለከተ ጀነራል ተፈራ ማሞ የገለጸዋል። ያው ታጋይ ስለሆነ ነው አንተ ምለው ተፈራ። የአማራና ትግራይ በፖለቲካ ሳይንስ ቋንቋ ኦርጋኒክ ሪሌሽንሽፕ የሚባል አለ። በፖለቲካ ሳይንስ ቋንቋ ኦርጋኒክ ሪሌሽን በፍጹም የማይነጣጠል ማለት ነው። ዝም ብሎ በተራ ኢትዮጵያና ጣሊያን ይላል። ጣሊያን ለምሳሌ ኢትዮጵያና ጣሊያን በጣም ታሪካዊ ግንኙነት አላቸው ሲባል በቅኝ ግዛት ሙከራ ምናምን ነው አይደል? ታሪካዊ ግንኙነት አላቸው። ታሪካዊ ግንኙነት ባይላተራል ሪሌሽኑን ቦልስተር ለማድረግ ለማጠናከር የሚያደርጉት ጉዞ ምናምን ነው የሚባለው። ታሪካዊ ግንኙነታቸው የቅኝ ገዢና ተገዢ ምናምን ሪሌሽን ነው የነበረው። ግን በዛው ሌላ አርቲፊሻል ኦርጋኒክ ያልሆነ ግንኙነት ማለት እሱ ነው። የትግራይና የአማራ ግንኙነት ኦርጋኒክ ነው። ኦርጋኒክ ሪሌሽንሽፕ ይባላል በፖለቲካ ሳይንስ። የማይነጣጠል ማለት ነው። በፍጹም እስከ ጌታ መምጫ ድረስ ዝም ብሎ ማንም የማይንዳው ማለት ነው። ይህንን ጀነራል ተፈራ በጣም ግሩም በሆነ ቋንቋ ገልጾታል። የትግራይ ህዝብ እግሩ እስኪነቃ ድረስ ተጉዞ የአማራ ህዝብን የሚያክል ወዳጅ ሊያገኝ አይችልም ብሎ ተናግሯል። ይሄ እሱ ስለተናገረው አይደለም፣ ኮት የሚደረግ አይደለም፣ ናቹራል ነው። በቃ ኦርጋኒክ ከሆነ እንደዛ ነው፣ ልትነጥለው አትችልም። አንድ ዝም ብሎ ኤግዛምፕል ዝም ብለን ስናነሳ አንድ የተለያየ ቋንቋ እያወራ አማርኛ ትግርኛ እያወራ ተመሳሳይ ሃይማኖት፣ ተመሳሳይ ባህል አንድ ገበያ ላይ እየተገበያየ በብዙ መንገድ በስነልቦና በምናምን የተቆራኘ ህብረተሰብ ማለት ነው። ይሄን በጣም ብዙ ሼርድ ቫሊዩስ ሼርድ የሆነ ስነልቦና በሃይማኖት በባህል በምናምን የተገነባ ማህበረሰብ ማለት ነው። ኦርጋኒክ ሪሌሽንሽፕ ማለት ነው። ሙስሊሙም ክርስቲያኑ ማለት ነው። ለምሳሌ አንድ የአማራ ተወላጅ ዝም ብሎ አብይ አድ ተንቤን ላይ ብትሄዱ የሆነ ቤተክርስቲያን ያገኛል። መንገድ ላይ ዝም ብሎ ማሉ ቤተክርስቲያን ይታያል። ምልክቱ ዛፍ አለው ምናምን አለው። ብዙ ጊዜ በግሪን ሌጋሲ ምናምን ቤተክርስቲያኑ አልተሸለመችም እንጂ በኢትዮጵያ በታሪኳ ግሪን ሌጋሲ ላይ ቤተክርስቲያን ነች ለብዙ ዓመታት እና ይታወቃል። ቤተክርስቲያን ምልክት አለው የተወሰነ ቦታ ላይ ሄዶ ይሳለማል። ቤተክርስቲያኑ አቡነ አረጋዊ ነው፣ ስላሴ ነው፣ ቅድስት ማርያም ምንም የሚታወቅ ነገር ግን ተሳልሞ ነው የሚሄድ። መጨረሻ ቤተክርስቲያኑ ምንድን ነው ይላል። እንደዚህ ነው በቃ አለቀ። ተሳልሞ ነው የሚሄድ። ስለ የትኛው ምን አይነት ጽላት እንዳለ አያውቅም። ይሄም ተመሳሳይ ይሄ አድዋ አርሶ አደር ጎጃም ብሄድም ተመሳሳይ ነው። ኦርጋኒክ ማለት እሱ ነው። እና ለአብይ ሙገሳ ሲሉ ያው ብአዴኖች የምታውቁት ብአዴን
ይሄ ትርፍ አንጀት የሚባለው ለአብይ ሙገሳ ሲሉ የራሳቸውን ክብር አሳልፈው የሰጡ ናቸው። አብይ ዶክተር አብይ አህመድ የሚባለው ያስባሉት እንደነ በረከት ስምዖን እንደነ አዲሱ ለገሰ እንደነ ታደሰ ቅንጥሹ እንደነ ገዱም በትንሹ ገብቷል። መጨረሻ አካባቢ የነሱ ትግል ነው። የነ ሙሉ ዓለም መስዋዕትነት ነው አይደለም? የነ ሙሉ ዓለም መስዋዕትነት ለአማራ ምንድን ነው? ሙሉ ዓለም አዳራሽ ብለህ የምትጠራው ባህር ዳር ያለው ማን ነው? ሙሉ ዓለም አታውቀውም? አብይ አህመድ የሚቀልድበት ባህር ዳር እኮ ነው። አረጋ ከበደ እንደፈለገ የሚሾምበት እኮ ነው። ሙሉ ዓለም ለዚህ ነው የተሰዋ። አማራ ክልል አማራ ብአዴን እያለ እኛ አማራ ብአዴን ተላላኪ ነው ምንም አልታገለም እያለ የራሱን ትግር አዴፓ እኔ ብአዴንነት በቃ ያንገሸግሸኛል፣ ያስጠላኛል፣ ይነስረኛል ብሎ የቀየረ እኮ ነው። ወደ አዴፓ የቀየረ እኮ ነው። አብይን ለማስደሰት ኦፒዲዮን ለማስደሰት ሲል ከዚህ በላይ ውርደት አለ እንዴ? ከትግራይ ጋር ግንኙነት ይሄደን የሚባል ከትግራይ ጋር አሶሺየት ያደርጋልና ይሄ ከዚህ ጋር አልፈልግም ብሎ አዴፓ ተብሎ ሄደ እኮ ነው። ኦዴፓ ብሎ ኦፒዲዮ ኦዴፓ ሲል ይሄ አዴፓ አለ። ክብሩን የራሱን ክብር ስህተት ሊኖረው ይችላል፣ ድክመት ሊኖረው ይችላል። ስህተቶችን አርሞ ኢምፓወር አድርጎ ነገሮችን ግን የአማራ ትግል ነው። ይሄ የአማራ ተወላጅም በብሔር አማራ ቢሆንም በብሔር አገው ቢሆንም በብሔር ምናምን ቢሆንም ሁሉም በአማራ ክልል ነው። ብሔረ አማራ ነው የሚባለው። ብሔረ አማራ ንቅናቄ ነው፣ ብሔራዊ ንቅናቄ ነው። ብአዴን ማለት እሱ ነው። ብሔረ አገው አላለም እኮ ሲነሳ። ሲነሱ ከአገውም ከጎንደርም ከየትም ነው አይደል? ከባህር ዳርም ከሐረርም። አዲሱ ለገሰ ከየት ነው የመጣው? ከሐረር እንዴት ታገለው? አማራ ነው። ራሱ ሸጦ የሸጠ ነው። ይሄ ብአዴንን ሸጦ ክዶ ወደ አዴፓ የቀየረ ነው። ኦርጋኒክ ሪሌሽን ነው። ብትቀይረው ባትቀይረው የአማራና የትግራይ ግንኙነት ኦርጋኒክ ሪሌሽን ነው። ይሄ ያው ብዙ ጊዜ አብይን የጣለው ብዙ ሰማን ደርግ ራሱ ላይ ሞተው የሚለው ደርግን የጣለው የኢትዮጵያ ኃይሎች ትልቁ ደርግን የጣሉት የትግራይና የአማራ ኃይሎች ናቸው። አባዱላ ይክዳል እንደ ይሄ አባዱላ ይክዳል፣ ባጫ ደበሌ ይክዳል። አብዛኛው ትልቁ የትግራይ ቀጥሎ የአማራ ነው። በተለይ ደግሞ አማራ ክልል ከገቡ ደግሞ አርሶ አደሩ ራሱ ደብረ ታቦር ጠይቋቸው፣ የደብረ ታቦር አርሶ አደሮች ጠይቋቸው፣ የጋይንት አርሶ አደሮች እኔ የጋይንት አርሶ ምልሻዎች አሉ። ኧረ እናንተ ትሰዋላችሁ አርሶ አደሮች ነው፣ ከእናንተ ጋር እንዋጋለን። የደብረ ታቦር ውጊያ የድሮ የ1982 ውጊያ ጠይቁ። ያኔ የነበሩት የጋይንት አርሶ አደሮች የጋይንት ምልሻዎች እኩል ከህወሓት ታጋዮች ጋር ሆነ ምሽግ ይዘው ነው የተዋጉት። ብልጽግናቸው አይወዳትም፣ ይሄን ቋንቋ ስናገር አይወዳትም። እቺ እኮ ነገር በኔ ነች ምናምን ይላል። እርግጠኛ ነው የምናገረው። ይሄ እኔ አልነበርኩበትም፣ ግን በደንብ አድርጌ ታሪክ የቀሰምኩት ነው። እና ታንኪዩ ያልተባለ ድርጅት ነው ብአዴን። ታንኪዩ ማለት እንግዲህ ዶክተር አብይን የመሳከ ዶክተር ተብሎ 4 ኪሎ ያስቀመጠ የአማራ ትግል ነው። አማራ ራሱን ካደው። ግን የአማራ ብአዴን የሚባለው የአማራ ትግል ካደው። 27 ዓመት ተላላኪ ነበርኩኝ አለ እና ሴንተር ለመቆጣጠር ብቻ በታሪክ ትግራይና አማራ የሚታወቁት ሴንተር አጼ ዮሐንስ፣ አጼ ቴዎድሮስ፣ አጼ ምናምን በሚባለው ሴንተር ላይ በመቆጣጠር የፌዴራል መንግስት ማን ይሄ ኢትዮጵያ የምትባለዋ ማን ይንገስ በሚለው የነገስታት ታሪክ ማን የሰሎሞኒክ ዳይናስቲ ማን ይቀበለው በሚባል ነው እንጂ ኢትዮጵያን ዩኒፋይ በማድረግ ኢትዮጵያን ኢኳሊ ዲፈንድ በማድረግ በፍጹም የማይዋዥቅ ኃላፊነት ተወጥቶ የመጡ ናቸው እነዚህ አካላት። ትግራይም አማራ የሚካዳር ታሪክ ነው የምናወራው። በፍጹም ሴንተሩን በመቆጣጠር ላይ ገሌ ምኒልክ ዮሐንስ የተባለ መጡ እንጂ ኢትዮጵያን አጽንቶ ያቆዩ ናቸው። መስዋዕትነት እየከፈሉ ናቸው፣ እየመጡ ናቸው። እነዚህ ያሁኑ አይደለም፣ ባንዳ ምናምን በሚባለው አይደለም። አሁን አብይን ለማስደሰት ኦፒዶ ለማስደሰት የተቀረጸው እንትን እሱን ተውት። ታሪክ ግን እሱ ነው። ኦርጋኒክ ሪሌሽን ማለት እሱ ነው። ኢትዮጵያን አጽንተው ያቆዩ ናቸው እንጂ ኢትዮጵያን ስለመገንጠል አስበው ማያውቁ አይደሉም። እነዚህ በፍጹም አስበው አያውቁ። አማራ ኢትዮጵያን ስለማጽናት ነው። ትግራዋይ ኢትዮጵያ ስለማጽናት ነው። ግዙፍ አሁን አባይ ስብሐት ስታስባቸው ትግራይ ሀገር ትሆን የምን ሀገር ኢትዮጵያ ነች። የጻድቃን አይነት ሜንታሊቲ አሁን ያለው ጻድቃን አይነት ማለት ነው። ኢትዮጵያ ጻድቃን ሆን ብሎ ነው ትግራይን ለመረበሽ ፈልጎ አብይን እየደገፍኩ ነው ብሎ የእልህ ፖለቲካ ነው። የድሮ ታሪካቸው የትግራይና የአማራ ግንኙነት ግን ኢትዮጵያ በማጽናት ላይ ጽኑ እምነት የነበራቸው ጀነራል ተፈራ ማሞ ግሩም አድርጎ ገልጾታል። ግልጽ ተናግሯል። ለኛም በግልጽ ነው። ከፋኖ ጋር አንዋጋም። የትግራይ ህዝብ ወደፊትም የሚኖረው አማራ ጋር ነው። ስለዚህ ሌላ እንትን አንፈጥርበትም።
ክፍተቶች ካሉ በውይይትና በውይይት ብቻ እናድርገው። ከፋኖ ጋር መተባበር እንፈልጋለን ያለ ነው። እኛም ይሄን ተቀብለነዋል። ሁለት ኃይል አለ። አንደኛው በዚህ ስታክስ እኛም አሁንም የአማራ ህዝብ ከትግራይ ህዝብ ጋር የሚያጋጭ ጦርነት የለውም። ይሄ አሁን አይደለም የጠቀስነው፣ ገና መጀመሪያ ነው። አንዳንዱ አይገባውም። ገና ህወሓቶች ለትግል እዛ ለጦርነት ስነሳሱ አቁሙ። የትግራይ ህዝብ እግሩ እስከሚነቃ ዓለምን ቢዞር ከአማራ በላይ ወዳጅ የለውም። የአማራም እንደዛው። እነዚህ ህዝቦች እንደዛ ናቸው። ከልዩነታቸው አንድነታቸው ያመዝናል። ግን የተፈጠረ ክፍተት አለ። ይሄ ክፍተት በውይይት ብቻ ነው መፈታት ያለበት የሚል የኛ ፍላጎት መጀመሪያም ነበር። ይሄ ነው። ታንኪዩ። አሁን በጣም እየበሰለ ነው የአማራ ፖለቲካ። እንዴት በጣም ፍጥነቱ ደግሞ የሚገርም ነው። የሚገርም ስነልቦናው የኢትዮጵያ ስነልቦና የተገነዘበ ብልጽግና በኢትዮጵያውያን ዘንድ ያደረሰው ጉዳት በደንብ አድርጎ ኢንተርፕሬት በደንብ ዲፋይን ያደረገ ማህበረሰብ የፖለቲካል ኤሊት እየመጣ ነው። በጣም አንዳንዱ ቆሞ ቀር አለ። ምንድነው ጀነራል ተፈራም አለ ኢትዮጵያ ምን ህወሓትን ይዛችሁ ልትመጡብን ነው እንዴ ይላል። ማን ጎታች ማን ተጎታች ሆኖ ነው? ማን ነው ጎታችሁ ማን ተጎታች ነው? አዲስ አበባ ተቀምጠህ ጫት እየቃምክ ሽሻ እያጨስክ ትመርጣለህ፣ ኃይል ትመርጣለህ። እገሌ ይምጣ ብለህ ምን አደረግኩ? ይሄ ስለ የትኛው አልገባም ማለት ነው። ከትላንት አልተማርክም ማለት ነው። በተረፈ የትግራይ ህዝብ እኮ የአማራ ህዝብና የትግራይ ህዝብ አልገባው። ህወሓትና ብአዴን ብዬ የተናገርኩት እና አብይን የመሳሰሉ ፓንት የሌላቸው ሱሪ ለብሶ ወደ ትግል ገብቶ አጥበው ሰው አድርገውት ሱፍ ለብሰው ፓርላማ ላይ ያስቀመጠው ይሄ ኃይል ነው። ከአማራ ክልል የተነሳ ከትግራይ ክልል የተነሳ ነው። እንደዛ ነው። ይረሳል። ታንኪው ግን አልተባለም። በእርግጥ ታንኪው አልተባለም። አብይ ታንኪው ሊል አይችልም። እኛ በእንትኑ በጎፈሬ በጭሮሬ በጫማ በምናምን በኮንጎ በፕላስቲክ በሸበጥ ይላል እና ቅማል ለመቀመል የወደደ ለመራብ የፈለገ ምናምን ይላል። ለመራብ የፈለገ ትውልድ ኖሮ አያውቅም። አንተ እንኳን ራቆት ወደ ድርጅት ገብተህ እንኳን አጥበው ሰው አድርገው እንኳን ሱፍ አልብሰው ፓርላማ አስቀምጠው እንኳን ዶክተር ተብለን ተሰይመ እንኳን ሰው እንኳን ባክግራውንድ አላነሳም። ዛሬ ነው ዛራ ሚዲያ መጥቶ ሰው ይነገራል። አንተን መጥቶ አጥቦ ፓንት አልብሶ ወደ ህወሓት የቀላቀለ እና ቀጥለን ህወሓት እኮ ኢትዮጵያዊ ነው አለ። ይሄም አሁን ያልኳቸው ጉዳይ ነው። ህወሓት ኢትዮጵያዊ ነው። አብይ አህመድ ኢትዮጵያ አይደለም ነው የሚለው ብሎ የሚያስበው ህወሓት ተመልሶ ህወሓት ወደ ስልጣን ከመጣ ሞታለች ማለት ነው ያለው። ምን ማለት ነው? ህወሓት ኢትዮጵያ አይደለም። አንተ ብቻ ነው ኢትዮጵያዊ። የኢትዮጵያ ፓስፖርት ሰጪና አከልካይ የኢትዮጵያ ናሽናሊቲ አከፋፋይ ማን አደረገ አንተን? እሺ ኢትዮጵያ እነሱ ከፈለጉ ይገንጠሉ። ብርሃኑ ጁላ አንቀጽ አላቸው እኮ ከፈለጉ ለመገንጠሉ። አዳነች አቤቤ ያ ጊዜ የለም። ህንፃዬን፣ ሆቴሌን፣ ንብረቴ እንዴት አድርጌ ላሸጋግረው ምናምን እንዲሁ እያየ ነው ጨለመበት ብልጽግና። የነጋበት ጅብ የሰው አህያ ሲበላ አርፍዶ ነጋበት። 5 ፒኤም ወደ 5 ኤም ወደ 6 ፒኤም ወደ 12 ሰዓት በኢትዮጵያ አቆጣጠር ደርሶበታል። በቃ እንደዛ ሆነ ብልጽግና። ምንም እጁ ላይ ያለው ዶላሩ እንኳን እየመነዘረ እንትን ያወጣ ነው እና ያስወጣል። ዶላሩን ወይም ወደ ወርቅ እየቀያየረ ነው። ዊ ኖው ዛት። ከዛ ውጭ ግን አትሆንም አይባልም እንዴ። አብን ፖለቲካ ፓርቲ ሆነ እኮ ፕራይም ሚኒስተር ለመሆን እኮ ነው፣ አገር ለመብራት ነው፣ አጨብጫቢ ለመሆን አሁን እያጨበጨበ ያለው እኮ አይደለም። አነሳሱ እኮ ፖለቲካ ፓርቲ ለስልጣን ነው። እንኳን ቲፒኤልኤፍ እንተወው። ቲፒኤልኤፍ ስለ ይገባዋል ደብረጽዮን እያለ አይደለም። ቲፒኤልኤፍ እያለ ያለው ማንን ይመስላችኋል? ምግበይን ነው፣ ፍሳ ማንጁስን ነው፣ ጆን ሜዲድን ነው፣ ማሾን ነው። እንደዛ የሚል እንደ ድንኩልን ነው። እንደዛ ነው። ተፈራማሙ መልእክት አለው። ቲፒኤልኤፍ ኢትዮጵያዊ ነው፣ ኃላፊነት አለበት። ምክንያቱም አንዳንዱ ብኩን ብድግልና ህወሓትን ይዞብን ሊመጣ እናል። ህወሓት እኛ ምን ብለው አገሩ አይደለም እንዴ?
ስለዚህ አገራቸው ነው። እናንተ ጋር መስራት እንፈልጋለን። የባለፈው ጭራሽ አያስፈልግም። በጦርነት በሁለታችን መካከል የለም። ህልውናችን እያጠፋ ያለ ኃይል አለ ነው። ህልውናችን እውን ካደረግነ በኋላ ደግሞ ከሌሎች ጋር ሆነን የጋራ የሆነ አጀንዳ ዘርግተን እንወያያለን ብሏል። ይሄን እንቀበላለን። ይሄን ሌላ አይደለም። አጠፋችኋለሁ አሁንም እናንተ እያለ ያለን ግን ከብልጽግና ጋር አብሯል። እሱን ለብልጽግና በሰጠነው ልክ እንሄድበታለን ነው። ይሄ ተደጋጋሚ አንዳንዶች ብቅ እያሉ የማያውቁትን ሲዘላብዱ ሰምተን ነው እዚህ ላይ ለመናገር የተገደድነው። ሁለት ኃይል አለ። ይሄ ሁለት ኃይል ቅድም ባልሁት ደረጃ ነው። ምክንያቱም ከብልጽግና በላይ ጥላት የለንም ማለት እኮ። እኛውን ከብልጽግና በላይ ምን ትለኝ ሌላ ጥላት የለኝም። ዘመዶችን ሲጨፈጭፍ አይቼዋለሁ። በድሮን ነው የጨፈጨፋቸው። ምርቱን ሲያቃጥለው አይቻለሁ። ቤቱን ሲያቃጥለው አይቻለሁ። ከዚህ በላይ በምን ልትቀይረኝ ትችላለህ? ስለዚህ ብልጽግናን እናጥፋ ብሎ የመጣ ኃይል ዓላማችን መነሻ አድርገን ከመተባበር አንቆም። ይሄን ደግሞ የምንወስነው እኛ ነን። ዳር ያለ አይደለም የሚወስነው። ዳር ያለማ ዳር ነህ፣ በዛው ሁድ ምንም እንትን የለህም። የምንወስነው እኛው ራሳችን ነን። በሳት ተቃጥለን ያየነው በድሮን ነው ገላችን የተመታው። ስለዚህ ይሄን ኃይል እየሞትነ ቢሆን ምድረ ገጽ ሳናጠፋ አንመለስም ነው። ጽምዶ ምናምን የሚለው እዚህ ላይ እኛ ትብብራችን አገራዊ ኃይሉ ጋር ነው። ከሱዳን ጋር የሚያደርገው ከግብጽ እንደዚህ ሆነ ከኤርትራ እንደዚህ ሆነ የሚለው የራሱ ጠባጫርነት ነው። አሁን የኢትዮጵያን ሕዝብ ለማነሳሳት ሲባል ሱዳን መጣላ ሱዳን ካልነካሁ እንዴት ነካህ? ያ ታንኪዩ ጀነራል። ይሄ ነገር ያሁኑ ዘመዶቼን ጨፍጭፏል የምንወስነው እኛው ራሳችን ነው። ማንም አይመርጥልንም። ያው ቲፒኤልኤፍ እኮ ኢትዮጵያዊ ነው። ቲፒኤልኤፍ እኮ ሀገሩ ነው። ኢትዮጵያ እኮ ነው ሀገሩ። አቤት ብልጽግና፣ አቤት ብልጽግና 50 ዓመት በፍጹም መምጣት የለበትም ሲል ነበር። 50 ዓመት ቲፒኤልኤፍ የ50 ዓመት ፓርቲ ነው። አማና ለሰፋ መምጣት የለበትም። ሊያ ካሳ መምጣት የለባትም። ትንንሾቹ አሁን እኮ በአዲስ ካሪክለም የተማሩ ሁሉ በገነት ዘውዴ ካሪክለም የተማሩ አሉ እኮ አዲስ ማዕከላዊ ኮሚቴ በአዲስ እና ይሄን ምን ማለት ነው? እባካችሁ ዝም ብዬ እያጭበረበርኩ ፕራይም ሚኒስትር ሆኜ ልቀጥል፣ አብይ ሊቀጥል መስከረም ሄዶ ቃለ መሃላ ሊፈጽም ማለት ነው። እና ራሱ ጅቡቲ ሱዳን ምናምን ብሎ ራሱ ይነካካል፣ ስም ይጠራል። ራሱ ማን አመጣው? ሱዳን ማን ጋበዘው? ራስ በድሮን እየቀጠቀጥክ ጀነራል መሰለ የሚባለው በአሶሳ የላከው ሰራዊት ምን ጉዳይ ገጠመው? የራሱ ጉዳይ ነው። እኔ ለምን የአየር እንትን እፈጃለሁ? እዚህ ላይ ኢትዮጵያ ቴሌቪዥን ጠይቀው ይዘግብል። እሱ የት ነው ያለው? መሰለ ሰራዊት የት ጥለው መጣ በሉት እና በድሮን ነው ገላችን የተቀጠቀጠው፣ ገላችን የተቃጠለው በእሳት ነው የተቃጠለን። እኛ ነን የምንወስነው ከማን ጋር ማበር እንዳለበት። የኢትዮጵያ ጉዳይ በማን እጅ እንዳለ እናውቃለን። ሁለት ትላልቅ ኃይሎች አሉ ብሏል። ያው የቲፒኤልኤፍ ስለተጠየቀ ነው። ሌላም ስለ ኦሮሚያም ተጠይቋል። የወረነ ብልሽማ ኦሮሞን ጉዳይ ተጠይቋል። እና ይሄን እንትን አድርገውና የጀነራል መሐመድ ተሰማ ጉድ ነው ማሰማቸዋል። ማፈር የቀረ በብልጽግና አያፍሩም። አንዴ ባንዳ ነው ካልከው በኋላ ባንዳ ኦልሬዲ ተብያለሁ ብሎ የፈለገው ያደርጋል። ኦልሬዲ ነኝ ብሎ ራሱን አሳምኑ። ለምሳሌ አብይ ውሸታም ነው፣ አብይ እኮ ይዋሻል ተብሎ አይነገርም ማለት ውሸታም ነው። የፈለገ ቢዋሽ ችግር የለበትም። አንዴ ኦልሬዲ ስለሚታወቅ ለበሉ ስላወቀ ማለት እና ጀነራል መሐመድ ተሰማ ማን ነው? መሐመድ ተሰማ ብዙ የኢትዮጵያ ጀነራሎች በምልክት ነው መነገራቸው። ለምሳሌ የኔ ሰራዊት የቀበረልኝ የሰለሞን ሰራዊት ነው፣ የሰለሞን ሰራዊት የቀበረ ሐሌባ ነው ምናምን ሲል ማን ነው? አበባው ታደሰ ነው። ድምፁ ምናምን ይሁን ሳቅ እንትን የተናናቀው እና ሌላውስ ጀነራል ፊሊጶስ አዛዣችን ናቸው፣ አባታችን ናቸው፣ መሪያችን ናቸው ያለው መሰለ መሰረት ነው። ትላንት ከኩምሩክ ሸሽቶ አሶሳ የገባው ይሄም ስለ ባንዳ ሊያወራ ይችላል። መሐመድ ተሰማ ማን ነው? ጀግናው የኤርትራ ሰራዊት ያለው እጁ እንደዚህ እያደረገ
ዛሬ ምን አለ ዛሬ ዶክመንተሪ አንድ መከላከያ 11 ምናምን ደቂቃ ዶክመንተሪ ሰሩና ባንዳው የውስጥ ባንዳዎች ይላል ጀግናው ኤርትራ ሰራዊት ሲል ነበር ትላንት ማለት ነው። እና ሰው ይረሳል ማለት ሾርት ሜሞሪያም ነው። ኤኒዌይ ሀገሬ ጋራ ነው የሚባለው። ሀገሬ ጋራ ነው ኢትዮጵያውያን ሁሉም በዛም እየታገለ ሀገሬ ጋራ ነው። ሃይማኖት የግል ነው የሚባለው አለ የግል ሀገር መስዋዕት አድርጎ ሀገር ሸጦ መስዋዕት አድርጎ አዲስ ነገር አይደለም ለመሐመድ ተሰማ። ለምን ራሱ የግል ሃይማኖት መስዋዕት አድርጓል ለአብይ ሲል መሐመድ ተሰማ ከሙስሊም ወደ ክርስትና ፕሮስፐሪቲ የቀየረ ሰው ነው። መብቱ ነው። እውነት ነው። መብቱ እኮ ነው። የሃይማኖት መብት ነው። የግል ነው እንዳትሉ መብት ነው። ግን መሐመድ ወደ ፕሮስፐሪቲ ክርስቲያን ለአብይ አህመድ ብሎ ራሱን መስዋዕት ሃይማኖቱን መስዋዕት ያደረገ ሰው ነው። አላሁ አክበር ይላል በዚህ ሰዓት ነው የሚባለው። ነውር ነው ይሄ ማለት ነውር መብቱ ነው። ግን እስከዚህ ድረስ ሰው ሞቷል። የኢትዮጵያ ጀነራሎች በዚህ ጊዜ እስከዚህ ድረስ ነው የሞቱና ለወታደሮች ማነቃቂያ ንግግር ተናገረ። ጀግና ራሱ ጀግና እንደሆነ ከውጭ ኃይል ጋር ኢትዮጵያን በፍጹም እንዳልወጋ ከውጭ ኃይል ጋር ፍቅር እንዳልወደቀ ጀግናው ኤርትራ ሰራዊት እያለ እኮ ፍቅሩ ነበር የሚገልጸው። ኢትዮጵያን አሸናፊ ነን፣ ጣሊያን አሸንፈን ግብፅ አሸንፈናቸው አሁን በውስጥ ባንዳዎች ግብፅ እየመጣች ነው ይላል። እንስማው፣ ኮምፓይል አድርገን እንስማው ባጭር። ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ለዚህ ድል አብቅት። እነዚህ ባዕዳን የሚባሉ ጠላቶች ከአንድ ሁለት ሶስት ጊዜ አብዛኞቹ ሞክረዋል ኢትዮጵያን ወረው፣ ግን ሁሉም በጀግኖች የኢትዮጵያኖች አርበኞች ተሸንፈዋል። የዛሬዎቹም የኛው ባንዳዎች ፉከራቸው አልሳካ ሲላቸው ከነዚህ ኃይሎች ጋር ሆነው እንደሚወጉን ሊያስፈራሩ ይሞክራሉ። ግን እኮ እነሱ የሚላላኩላቸው ኃይሎች በኢትዮጵያኖች የተሸነፉ ናቸው። ምክንያቱም እኛ የምናካሄደው ጦርነት ፍትሃዊ ጦርነት ነው። የሀገር ሉዓላዊነት ለማስጠበቅ ነው። የህዝብን አንድነት ለማስቀጠል ነው። ኢትዮጵያን ለማስቀጠል ነው ፍትሃዊ ጦርነት። እነሱ ደግሞ ይችን ሉዓላዊት ሀገር በኃይል አተራምሰው አፍርሰው እንደ ሶማሌ መንግስት አልባ አድርገው ሀብቷን በቀጥታም በእጃዙርም ለመቀራመት ስትራቴጂ ነድፈው የሚሰሩ ኃይሎች ናቸው። ያው እንትን እያለ ነው ጀግናው የኤርትራ ሰራዊት ያለ ሰውዬ እንደዚህ ይለናል ማለት ነው። ጀግናው የኤርትራ ሰራዊት የኢትዮጵያ ወዳጅ ሆኖ መጣ። ለኢትዮጵያ ሉዓላዊነት እነዚህ ባንዳዎች እኛን እያስፈራሩ ነው። ከነዛ ድሮ ያሸነፍናቸው ጣሊያን ማለት ነው። እና ለዚህ ሁሉ ችግር ጽምዶ ነው። በዚህ አጋጣሚ እናስታውሰው፣ መሀል ላይ እናስታውሳችሁ፣ ጽምዶ ነው ለዚህ ሁሉ ኑዛዜ። ዝላንት እሱን ተውትና ወደ ላሳጥረው ኳሳችሁ እየደረሰ ስለሆነ የጀነራል ተፈራ ምክር ለምልሻ የአማራ ምልሻ በተመለከተ የአማራ መከላከያ የኢትዮጵያ መከላከያ ሰራዊት የአማራ ተወላጆች ቤቱ ሰብሉ እየተቃጠለ ያለው የአማራ ምልሻ መከላከያ እያለቀ ያለው መከላከያ የጥይት ማብረጃ እያደረገ ያለው የአማራ ምልሻ 7 ልጆቹን ትቶ ወደ ምሽግ እየላከ ያለው የአማራ ምልሻ በተመለከተ ጀነራሉ ምክር አላቸው። ምክር ይሄን ኃይል ወስደን መማገድ አለብን ነው። ተመልከች፣ የአማራ ህዝብ በማይኖርበት ስርዓት ወገኖቹ በድሮን እየተቀጠቀጡ ባሉበት፣ አዝማራው እየተቃጠለ ባለበት፣ በየቦታው እየተጋደለ ባለበት ግን ብልጽግና የስልጣን ጊዜውን ለማስረዘም የአማራን ምንሻ በኃይል ፖሊስና አድማ ብተናውንም እንደዛ ነው የተያያዘው። ምንም እንትን አይደለም። ይሄን ኃይል በዚህ አጋጣሚ እናስጨርሰው ነው። ምክንያቱም አሁን ብልጽግናን ለማጥፋት የተዘጋጀ ኃይል አለ። የዚህን ኃይል ግፊት ማቆም ማብረድ በተወሰነ የምንችለው የአማራን ምንሻ ነው። ተመልከት፣ ይሄ ምንሻ በተደጋጋሚ እንትን ይላል። 78 ልጅ ያለው ነው። ቤተሰቡም እንዲበትን ነው።
78 ልጆቹን አፍስሶ ወደሚሞትበት ጦርነት ነው እንዲገባ የሚደረገው። ተመልካች መፍረክረክ ሲጀምር ይሄን ምንም እንትን ያላለ ምንሻ ከርሻው ያፈናቀለ የፖሊሱ መዛ ደንብ ለማስከበር የሚለውም ያድማ ብተናውንም ሰብስቦ ወደ ጦርነት ነው እያፈነ ማስገባት የፈለገው። ከዚህ ነው እንግዲህ ይሄ የሚያሳየው ምን ያህል በተቀናጀ ይሄን ህዝብ የመበቀል በቀጻይነት ምንም እንዳይነሳ የማድረግ አንዱን ካንዱ በዚህ ደረጃ ነው ጥሪ መዝበፍት አድርገን ነበር። ይሄ ኃይል እንጂ በዚህ መንገድ ነው መሄድ ያለበት እንጂ ለተዘጋጀለት የሞት ድግስ እየተገኘ እንደ ቅጠል መርገፍ የለበትም። በዚህ ነው ሌላኛው ተመሳሳይ የምንሻው የፖሊስና የአድማ ብተና መከላከያ አባላትም የመከላከያ አባላት የጀመሩት ርቀት አለ። ይሄ የተዘጋጀ የጦርነት ዝግጅት ከምድረ ገጽ ከማጥፋታቸው ከምድረ ገጽ እንዳያጠፋቸው ካሁኑ መወሰን አለባቸው። ካልወሰኑ ሞት እንደወሰኑ ይወቁት ነው። ይሄ ለቤተሰብም ጭምር ነው። ለቤተሰብ ጭምር ነው። መከላከያዎች በተለይ ለመከላከያ ምንድነው ጣፈንታችን? መንግስት እየፈረሰ ነው፣ ብልጽግና እየፈረሰ ነው፣ አብይ ይፈረጥጣል። ጥያቄ የለውም፣ ይፈረጥጣል አብይ። መከላከያ ምንድነው? እንደ ደርግ ስርዓት እንደ 1983 ልንፈርስ ነው ወይ ወይስ ወንጀለኛ ጀነራሎች ተይዘው ሰራዊት ሆነን እንቀጥላለን ወይ? እንዲህ ለመቀጠል ምን አይነት ሰራዊት ሆነን መቀጠል አለብን? እንዋጋለን ወይ? ጥያቄ መጠየቅ ይሄ መጠየቅ ወሳኝ ጥያቄ ነው። ወንጀሉን ሰርታችሁ በማይሆን ጦርነት ውስጥ ተሳትፋችሁ ጀነራል ተፈራ ማሞ የሚናገረው ይሄን ለቤተሰብ ጭምር ነው። መከላከያም ነው። ጀነራሎቹ ተስፋው ቆርጧል። በጣም ሀብታሞች ናቸው። እንዳለ ባለ ሀብት ከሆነ ጠቅላላ ኢትዮጵያ ጀነራሎች እሱም ገልጾታል። የብርሃኑ ጁላ ምንድነው ሀብት ቢባል ተቆጥሮ ስፍር ቁጥር የለው። ተሾመ ገመቹ ምንድነው ሀብት ቢባል ስፍር ቁጥር የለው። ዱባይ ያለው አከራይቶ የሚያከራያቸው ህንፃዎች አሉት፣ ትልልቅ ህንፃዎች፣ ዝም ብሎ በጣም ከባድ ህንዳውያን ናቸው። ፊሊፒን የተከራዩ ትላልቅ ህንፃዎች አሉት፣ ትልልቅ ካፍቴሪያዎች አሉት። ዱባይ ነው። አሜሪካ ያለው ሀብታቸው ምናምን እያልኩኝ ዱባይ ብቻ ዝም ብሎ በቀላሉ የነ አባዱላ አሪፍ ሰው በኃይለማርያም ጊዜ ነው ጀመረው አሉ። እሱ ድሮ ነው አሉ። በእውነት ብርቅ ነው ይሄ። በኃይለማርያም ጊዜ ዱባይ ቀላል ሰው አይደለም። እነዚህ ሰዎች እኮ እኛ በእውነት ለኢትዮጵያ እየሰራው ነው ስንል ብዙ ነገር እያደረጉ ነበር። ለማንኛውም የመጨረሻ መልእክት አለው ጀነራል ተፈራ። የኢትዮጵያ ወታደሮች የድሮን ጥገኛ ሆኑ። ማን ነው? ዶክመንት የተገኘ ነው። ከጀነራል አለምሸት ዶክመንት የተገኘ አፋብን ያገኘው ነው። ዶክመንቱ ተገኝቶ ምን ይላል ሪፖርቱ? የኢትዮጵያ ወታደር ጥገኞች ሆናል። ቴክኖሎጂ ጥገኞች፣ ሚግ እንድትመጣላቸው ድሮን እንድትመጣላቸው ነው የሚፈልጉት እንጂ በራሳቸው ተዋግተው አንድ ተራራ መቆጣጠር አይችሉም። በፍጹም በቃ ሌላ ለምደዋል። ሱሰኞቹ የድሮን ሱሰኞች ሆነው በቃ ድሮን ካልመጣች መዋጋት አይፈልጉም። እና ድሮን ካለው ጋር ስትዋጋ እንዴት ነው የምትሆነው? ነገሩ የድሮን ነው አይደል? ከኤርትራ ጋር ነው እንጨቱ እንደዚህ ነው ምሳሩ እንደዚህ ነው ከሚለው የድሮን የታጠቀ ሀገር ነው። ሱዳን ድሮን የታጠቀ ሀገር ነው። ኤርትራ ድሮን የታጠቀ ሀገር ነው። ትግራይ በአቅሚቲም የሆነ ነገር ምናልባት አይታጠም የሆነ ነገር ድሮን ባይሆን እንኳን እንደ ድሮ መቼም እጇ አጣጥፋ አትጠብቅም። እወራለሁ ብለህ ስትሄድ እጇ አጣጥፋ አትቀመጥ። ጌታቸው ረዳ አጣጥፏት ያለችው ትግራይ አይደለችም። አሁን በደምብ ያዝልኝ ያዝልኝ ሳፎኬት አድርጋ ያዛት የተባለው ጌታቸው በሱ አይደለም ትግራይ። እርግጠኛ ነኝ እሱ ዝም ብዬ ሆነ ሰው ብናገረው ኃጢአት አይደለም ብዬ እኮ ነው። እና ኢትዮጵያ ወታደር ምንድነው ብታደርገው ነው? እዚህ ጦርነቱ በእንደዚህ አይነት አገሪቱ እንደዚህ መቃብር ውስጥ አልገባችም። ምንም ልማት የሚባል አንድም እዚህ ቦታ አይባልም። ገበሬው እኮ ማዳበሪያ ለመግዛት ምን እንደገጠመው ይታያል። ይሄ ስርዓት በቃ ምንም መነሻ የሚባል የሌለው ወደ መቃብር እየከተታት ነው። ሲናገር እኮ ለከት የለውም። የአገሪቱ ሀብት በሙሉ አሟጥጬ እጠቀማለሁ በሚል ነው የሚገልጽ። ስለዚህ እነዚህ ጀነራል መኮንኖች ተበልከች ይሄ ነገር እንደማያዋጣ እያዩት አልፎ አልፎ በሚደረግ ንግግር መልእክት ለማስተላለፍ ይሞክራል። ኃይላቸውን በቅርብ ጊዜ ጀነራል
አለምሸት ኢንስፔክሽን ሰርቶ ነበረ። ወደ እዞችን ቸክ አድርጎ ነበረ። እዞችን ቸክ ሲያደርግ ጦሩ እንደ ጦር ጥገኛ ነው፣ በድሮን ባየር በመድፍ ካልተደገፈ አንዲት ተራራ መያዝ አይችልም ነው በሚል ነው መነጋገሪያ የነበረው። እዛው አብሮ ቁጭ አለው እናውቀዋለን። ምንም የሚደበቅ ነገር የላቸውም። የእርስ በርስ ጦርነት ነው። ከደረደረው ጽሑፍ ጀምሮ የኢትዮጵያ ጦር አሁን ብልጽግና ጦር የሚለው ጥገኛ ነው። የታንክ ድጋፍ፣ የከባድ መሳሪያ፣ የድሮን ድጋፍ ካልያዘ አንዲትም ተራራ በፍጹም አይሰራም ነው ያለው በራሳቸው አንደበት። በየጊዜው እየቀነሰ ነው፣ በግማሽ ነው የቀነሰው። በየጊዜው ቁጥሩ የማይናቅ ኃይል ወደ ፋኖ እየገባ ነው። ጦርነቱን በፍጹም አልደገፈውም። ጀነራሎቹ ምንም ተነሳሽነት የላቸውም። ሀብት በማጋበስ ነው የተጠመዱት የሚል ትልቅ አጀንዳ ነው የነበረው በውስጡ። እንግዲህ ይሄ ተመልካቾች የተፈራ ማሞ ንግግር ሮሃ ሚዲያ ላይ ገብታችሁ ከመዓዛ ጋር ያደረገው ቆይታ ተከታተሉት። የአስረስ ማረም አንከር ጋር ከመሳይ ጋር ጠንከር ያለ ነው። ጠንከር ያለ የኢትዮጵያ ፖለቲካን በጥልቀት የተናገሩበት ነው የጀነራሉም የአስረስ ማረም ንግግር። እዚህ ላይ ዛራ ሚዲያ ምን ያህል አበረከተ በትግራይና በአማራ ቀድመን ድሮ መጀመሪያ መስዋዕትነት ከፍሎ ይሄ ሚዲያ የፋኖ ሚዲያ ፋኖ ስታሊን የዘመነ ወንድም ምናምን እየተባለ ይሄ ሚዲያ ታውቁታላችሁ። ረጅም ጊዜ መስዋዕትነት ከፍሏል። ሁሉም በጥላቻ ታውሮ በነበረበት ጊዜ የአማራ ክልል የብልጽግና ሰራዊት ወደ ትግራይ ያሰማራው ደመቀ ዘውዱ የሚመራው አማራ ነው እየተባለ ያው እንዴት ፋኖ ደመቀ እኮ ፋኖ ነው የሚል እስከ ቅርብ ሰው ነበር ትግራይ ተጋሩ ደመቀ ፋኖ ነው የሚል ንቃተ ህሊናችን ለየብቻ ነው። መጀመሪያውኑ ምንድነው ይሄ አካባቢ ምንድነው የገጠመው ችግር ብለን አይደንቲፋይ አድርገን ዲፋይን አድርገን መፍትሄው እንደዚህ መሆን አለበት ብለን መጀመሪያ ፍኖተ ካርታውን ስንሰራ መጨረሻ ምንድነው ያለው ሆነ ያለው የዛራ ደጋፊዎቻችን በሙሉ ሸሽተው ነው ሄዱት። ኦልሞስት በሙሉ ማለት 70% ሸሽቷል ሄዷል። በምን አንደኛው የአማራ ትግል እንደግፋለን ስንል፣ ሁለተኛ ወደ አስመራ ስንሄድ ደሄ ሻዕቢያ እንደዚህ ያደረገ አልገባውም ሰው። እኔ መናገር የለብኝም። እኔ ወደ ስራዬ ነው የምሰራው፣ እንደ ሚዲያም ስራችን የምሰራው፣ እንደ ግለሰቡ ስራ ነው የምሰራው ያለን እና ላመንበት ዓላማ ነው። ይሄ ሜምበር ይሄድብናል ምናምን ገብቶት ነው የሚመጣው። ለህዝብ እየሰራ ነው፣ ለነገ ኢንቨስት ያደረገ ነው። ይሄ ሚዲያ ካለ ሰፖርት ያደርጋል። አለበለዚያ አለን እስከዛሬ 4 ዓመት ከምናምን አለን እኮ። ለዚህ ነው አሁን ሁሉም ስለ ኦርጋኒክ ሪሌሽንሺፕ ጀነራል ተፈራ ማሞ እዚህ ሚዲያ ላይ መተን ስለዚህ ስንናገር ጀነራል ተፈራ ማሞ ሳው በቃ ሌላ ሰው ነበር አገንስት ትግራይ ነበር በዛን ሰዓት። መጀመሪያ ነው ይሄ ሚዲያ ግን ቀድሞ ነው ሄደ። ቀድሞ በሙሉ እንዴት እንደጎተት ነው አማራ ክልል ያለው ይሄ ሚዲያ እንዴት እንደሚከታተል ጎንደር፣ ባህር ዳር ህዝቡ እንዴት እንደሚከታተል ወናው ዛት አዲስ አበባ እንዳለ ሆኖ ማለት ነው።